ስሙን የግለሰቡን እያነሳ እገሌ የገሌ ልጅ እያለ ታዲያ ነብዩ ምን አሉ? እናንተ መሃል አላህ ዘንድ ስሙን የሚያወሳለት ይህ ዚክር ማለት የለም እንደሚል ሰው የለም እንደ ያለው ነብዩ አለይሂ ሰላም ቋሚ ወርዳለን ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ጀለ ፊዑላ። ረመዳን እንዴት ነው የምንገባው? ቁርአን ጋር ያለን ግንኙነት ስንት ጁዝ ለመቅራት ነው በቀን የወሰነ? ነብዩ አለይሂ ሰላቱ ወሰላም እሳቸውና ቁርአን ሌላ ነው። ሌሊት ሲቀሩ ያድራሉ። በአንድ አንቀጽ ሙሉ ሌሊት በሶላት ላይ ይቀሩታል። ኢን ቱዐዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ሙሉ ሌሊት ነው ይሄን ሲደጋግሙት ያደሩ። ሰሃቦቹን ጠርተው ቁርአን ቅሩልኝ ይሏቸው ነበር። አብዱላህ ብን መስዑድ ባስተላለፈው ዘገባ ነብዩ አለይሂ ሰላቱ ወሰላም ጠሩኝና ቁርአንን ቅራብኝ አሉ። ያ አላህ መልእክተኛ በእርሶ ላይ ወርዶ እርሶ ላይ ቀራለሁ እንዲያልኳቸው፣ አዎን ከሌላው ስሰማው እኔ ደስ ይለኛል አለ። ይሄ ትልቅ ትምህርት ነው ለኛ። እኛ ከሌላው ንግግርን አንፈልግም። ሁሌኛ ተናጋሪ፣ እኛ ሁሌ ቀሪ፣ ሁሌኛ ኹጥባ አድራጊ፣ ሁሌኛ አስተማሪ፣ የሌላውን የማዳመጥ እድል የለም። አዎን ከሌላው ስሰማው ደስ ይለኛል አለ። ከዛም ቁርአንን ሱረቱ ኒሳ ከፈትኳል። ብዙ ገጽ ተጓዝ። ከዛ አንድ አንቀጽ ላይ ሲደርስ አስቆሙኝ ይላል። ፈከይፈ ኢዛ ጅእና ሚን ኩሊ ኡመትን ቢሸሂድ ወጅእና ቢከ ዐላ ሃኡላኢ ሸሂዳ። ከባድ ክስተት ነው አላህ እያወራ ያለው። ነገሩ እንዴት ሊሆን ነው? ሁሉን ህዝቦች የውመል ቂያማ ምስክር ስናመጣ አንተንም ኡመቶች ላይ እንድትመሰክር የጠራህ ጊዜ ነገሩ እንዴት ነው አላላ። ነብዩ ልባቸው ራደ። አቁም አሉኝ። አቆምኩ ይላል ኢብኑ መስዑድ። ከዛም ዞር ብያየዋቸው አይናቸው በእንባ እርሶ ነበር። ቁርአን ህይወታቸው ነው የረሱል ሰለላሁ ዐለይሂ ወሰለም። ሰሃቦችን ቁርአን ጋር እንዲጣመሩ ነበር ጥረታቸው። ይቀሩባቸዋል፣ ያስተምሯቸዋል፣ ያዳምጧቸዋል፣ ያደንቋቸዋል። ኡበይ ብኑ ከዕብ ታዋቂው የቁርአን ሰው ነው። ነብዩ አንድ ቤቱ ሄዱ። አንተ ኡበይ ሆይ አሉት። ከባድ ዜና ሊነግሩት ያስለቀሰውን ዜና። አንተ ኡበይ ሆይ አንተ ላይ ቁርአን እንድቀራብህ አላህ ልኮኝ ነው አላቸው። ኡበይ ደነገጠ። የአላህ መልእክተኛ ኡበይ ብሎ በስም ጠራኝ አላህ አላቸው። አዎን። ኡበይም ባው መቆጣጠር አልቻለም። እሰቡት፣ ከናንተ መሃል አንዱን አላህ በስም ጠርቶት ቁርአን አንብብበት ሲባል ከባድ ነገር። አቡ ሙሳ አልአሽዓሪ ድምፁ በጣም የሚያምር ሰው ነበር። አቀራሩ ውብ ነው። መስጂድ ውስጥ ቁጭ ብሎ ሲቀራ በመስጂዱ ጎን የተሰሩ የነብዩ አለይሂ ሰላቱ ወሰላም ቤት ውስጥ ያሉ ሚስቶቹ ያዳምጡ ነበር እየተመሰሱ። ታዲያ እንደ ነብዩ ሲያልፉ ቁርአንን እየቀራ ሰሙት። ድምፁ ይማርካል። ጣፋጭ ነው አወጣጡ፣ ሚስብ አቀራር ነው ያለው። ከዛም ነብዩ አለይሂ ሰላቱ ወሰላም አዳምጠው ተማርከው ወጣው ሄዱ። ጠዋት አገኙት። አንተ አቡ ሙሳ አልአሽዓሪ አሉት። ለበይክ የአላህ መልእክተኛ አላቸው። ማታ እኮ ብታይ ኑሮ ምን የአላህ መልእክተኛ አቀራርህን ቁጭ እየሰሰሙ አሉት ነብዩ አለይሂ ሰላቱ ወሰላም። የአላህ መልእክተኛ አዳምጠውኛል እንዴ? አዎን። ፈቀድ ኡቲተ ሚዝማራን ሚን መዛሚሪ አሊ ዳውድ። ለዳውድ ዘቡር ወርዶለታል። ቅድም ብለናል። ነቢዩላህ ዳውድ ድምጻቸው ማራኪ ነው። ልክ ዘቡርን ሲያነቡ አዕዋፋት ነው የሚያዳምጧቸው። ያ ጂባሉ አውቢ ማዓ፣ ተራራው ሁሉ ነው አብሮ የሚያስተጋባው ከሳቸው። ድምጻቸው ማራኪ ነበር። ልክ እንደሱ አይነት ማራኪ ጣፋጭ ድምጽ ተሰጠ አላቱ ነብዩ አለይሂ ሰላቱ ወሰላም። ታዲያ አቡ ሙሳ አልአሽዓሪ በጣም ተሳበ። የአላህ መልእክተኛ እንደቆሙ እኮ ባቅ ኑሮ ለሐበርቱሁ ተሕቢረን፣ አሳምሬ ነበር ማስበው አላቸው። አወጣጡን ድምጼን ቀጠን ወፈር አድርጌ እንዲያው አሳምረው ነበር የአላህ መልእክተኛ መኖሮቱን ባቅ አላቸው ለነብዩ አለይሂ ሰላቱ ወሰላም። ሰሃቦቹ ቁርአን ጋር እንዲጣመሩ እንዲዋሃዱ ቁርአን የህይወታቸው ንግግር እንዲሆን ነብዩ አለይሂ ሰላቱ ወሰላም ትልቅ ጥረት አድርገዋል። ረመዳን የቁርአን ወር ነው ካልን ስንት ልናختም ወስነን አሁን ነው የሚታቀድ። ከገባ በኋላ ረመዳን መውጣት ነው፣ ጊዜ የለው። አሁን ጊዜው እኮ አጥሯል አይደል? ያለንበት እድሜ አጭር ነው።
አንዳንዴ በአንድ ሳምንት ውስጥ 2 እሁድ ያለ ይመስላል አይደል? እሁድ ሲመጣ ፈጣንና አጭር ነው ቀናቶች። አዲሱ ዓመት ገባ ብለው ተጋምሷል። ረመዳን ገባ ስትሉት ወጣ ነው አለቀ። አሁን ማቀድ ይፈልጋል። ሁለተኛው ሰላት፣ በተለይ ሰላተል ጀማዓ አላህ ይወፍቅ። ይሄም በረካ ገብተን ተጋፍተን ሰግደን መውጣት አለበት። ሰዒድ ኢብኑ ሙሰይብ ታዋቂው ታቢዒን ናቸው። ተከታዩ ትውልድ ውስጥ አንዱ በላጭ የሚባሉት ሼኽ ኢማም ሰዒድ ኢብኑ ሙሰይብ ናቸው። ሊሞቱ ሲሉ ልጃቸው መጣች፣ አለቀሰች። የሞት አፋፍ ላይ ናቸው። አባቴ ሆይ ብላ አዝና ያዘቻቸው። ልጄ ሆይ አታልቅሽ አለው። እኔ እኮ አሉ 40 ዓመት ሙሉ ልብ በሉ መስጂድ ውስጥ ሆኜ እንጂ አዛን ብሎ አያውቅም። ልብ ብላችኋል። ተጠርተው አይደለም ቢመጡ መጠው ነው ጥሪው የሚሰሙ። ህያ አለ ሰላት እስኪባል ጠብቀው ያቆም 40 ዓመት ሙሉ። እኛም እኮ ስራ ቢዚ አድርጎን አይደለም ሶሻል ሚዲያ ቢዚ አድርጎ እንደሆነ እንጂ የካፌ ጨዋታ የማኪያቶ ግፍ አድርጎን እንደሆነ እንጂ ቀድሞ ለመግባት ማን ጊዜ ይለለዋል ካልተወሻሸን በስተቀር። ቲክቶክ የሚበላቸው ጊዜያችን ስንት ነው? ሶሻል ሚዲያ የሚገለው ጊዜያችን 40 ዓመት ሙሉ መስጂድ ውስጥ እንጂ አዛን ብሎ አያውቅም። 30 ዓመት ሙሉ አሉ ያሰጋጅን ጀርባ ይቻላል ከፊት ናቸው። ልብ ብላችኋል። 30 ዓመት ሙሉ ሁለተኛ ሶፍ ነው። እኛም ጊዜው የሌለን ሆኖ አይደለም እንዋሽ ካላል እና ካብድ ካላለ ማንም ሰው 10 ፕሮጀክት በወር የሚሰራ የሚሆን ሰዓት ለሶላት አለ። አላህ ራሱ ሶላትን ዲዛይን ነው ያደረገው። ሱብሂ እንቅልፍ ሲጨርስ ዙሁር ደክሞ ምሳ ሲያሰኝ ነው የምትሰግድ። የረፍት ጊዜ ነው የሰጠ። አሱር ላይ ወደ ማምሻው መግቢያ፣ መግሪብ ላይ ያው ታውቀዋለህ ስራ እየቋጨህ፣ ኢሻም እንደዛ አላጣበበብን። ሶላት ጀማዓ ላለማሳለፍ ከረመዳን እቅዳችን ውስጥ እንክተት። ሌላው ሶስተኛው ጾሙን በትክክል ረመዳንን ሐቁን ጠብቀን መጾም መቻል አለብን። እነዚህን ካደረግነ ጥቅሙ ምንድነው? ይቺ የቆሸሸችን ነፍስ የማጠብ ዕድል ይኖራል። የሰው ልጅ ነፍሱ ታድፋለች። ሸይጣን እኮ ታስሯል። ታዲያ ምኑ ያሳስተናል? አደራ ብሏት የሄደች ነፍስ አለች። ሸይጣን መጀመሪያ አላህ ስጁድ ስገድ ሲለው እምቢ ሲል ማን ነበር የወሰወሰው? ሌላ ሸይጣን የለም። ሸይጣን እሱ ራሱ ነው። ከሱ ነው የጀመረው ጥፋት። ኩራት ተሰማው። አነ ኸይሩ ምን ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን። እሱን ከጭቃ ፈጥረህ እኔን ከእሳት እንዴት ሰግዳለሁ አለ። ነፍሱ ትዕቢት ሞላት። እችን ነፍስ ምን ሰብርበት ቆር ያ ኻዲመል ጅስሚ ከም ተሽካ ለኺድመቲሂ አተጥሉቡ الربح فيما فيه خسران أقبل على الروح واستكمل فضائلها فإنك بالروح لا بالجسم إنسان። ሰው ያስባለን ቀፎ ስጋው አይደለም። ይሄ መጓጓዣውን ተሳፋሪዋ ነፍስ ነች። እሷን አጽድተን ነው ወደ አላህ ምንሄደው። ኢላ መን አተላህ ቢቀልብን ሰሊም። እሷን የማጠብ ጉዞ ነው ቁርአኑ፣ ጾሙ፣ ሶላቱ። እሷን ማጽዳት ነው። በጽዳት ልክ ነው አላህ ዘንድ ደረጃችን፣ በጽዳት ልክ ነው። ያኔ ወደ አላህ ስትሻገር አላህም በክብር የሚቀበላት ነፍስ እሷው ትሆናለች። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. أما بعد، نبينا محمد عليه الصلاة والسلام ترمذي نسائي لي بتزجبوا حديث صحيح بونه زجب عليه أتاكم رمضان يتبارك ورمت الله تشوه بلو نقراچون سيكوچو الصاموس عنديت لليت على الصا خير من 1000 شهر. عند شور كم يدرج عبادة يبلتك نتشال. እቺ ሌሊት በቁርአን ገለጻ የተከበረችው ሌሊት ብሏታል። ለይለቱል ቀድር
የተላቀችው በተላቀው ነብይ ላይ በተከበረው በተላቀው ኡመታቸው ላይ የወረደ ትልቅ የሆነ ስጦታ ነብዩ አለይሂ ሰላቱ ወሰለም አንዴ ቁጭ ብለው ባሉበት ጅብሪል መጣ። አንድ ታሪክ ነገራቸው። አንተ መሐመድ ካንተ በፊት በነበሩ ኡመቶች ውስጥ አንድ ሰው ነበር፣ እድሜው ከ1000 ዓመት በላይ ነው። 1000 ዓመት ሙሉ ሰይፉን አውጥቶ የአላህን ዳር ድንበር ሲጠብቅ ተቀመጠ አላቸው። ስንት ዓመት የሥራ አገልግሎት አደረገ? 1000 ዓመት። ምነው እድሜያቸው ትልቅ ነው። ነብዩላህ ኑህ ራሱ 1000 ምናምን ነው እድሜያቸው። በሳቸው ዘመን 2000 ዓመት እድሜ የሆነ ሰው አለ። እድሜው ማለት ይሄ ዓመተ ልደት አይደለም፣ እድሜው ማለት 1000 ምናምን እድሜያቸው ነው። ይሄ ትውልድ ነው ያጠረው። እድሜው ያጠረ ቁመቱም ሳይዙም ያጠረ የመጣው ይሄ ትውልድ ነው። ነብዩ አለይሂ ሰላቱ ወሰላም የኔ ኡማ እኮ እድሜ ከ60 እስከ 70 ነው። ይሄ ነው አቨሬጁ እድሜያቸው። ከዛ ከፍ ሚል ይኖራል፣ ዝቅ ሚል ይኖራል። አቨሬጁ ግን ከ60 እስከ 70 እድሜያችን አጭር ነው። ስለዚህ ለአጭሩ እድሜ የሚመጥን ካሳ ያስፈልገዋል። ነብዩም ሲያዝኑ አላህ አንድን ቁርአን ለጅብሪል አስዞ ላከው። አንተ መሐመድ አትዘን፣ አንድን ሌሊት እሰጥሃለሁ ረመዳን ውስጥ እሷን በዒባዳ ካሳለፍ አንዷ ሌሊት ለ1000 ወር አባዛታለሁ አለ። ለይለቱል ቀድር የምትባል እሰጥሃለሁ፣ የተላቀች ሌሊት እሷን በዒባዳ ኡመቶች ካገኙ ተሰርቶ የሚገኘውን አጅር እሰጣለሁ አለ። 1000 ወር ማለት ስታባዙት በዓመት 83 ዓመት ከ4 ወር ማለት ነው። አንድ ለይለቱል ቀድር ተሳክቶለት ያገኘ ሰው 84 ዓመት አካባቢ ዒባዳ እንደሰራ ይጻፍለታል። 10 ዓመት ካገኘ ከ800 ዓመት በላይ 20 ዓመት ካገኘ ለይለቱል ቀድር 1600 ዓመት ተቀምጦ ዒባዳ እንዳደረገ ሰው አጅር አለው ማለት ነው። አላህ ሁላችን ይወፍቀን። ታዲያ አላህ እችን ለይለቱል ቀድርን ሲያብራራ የሚያምራራበትን አንድ የቁርአን አንቀጽ አወረደ። ኢና አላህ እኛ አለ ራሱን በክብር ሲገልጽ ኢና አንዘልና አወረድ ነው። ምንን? ቁርአን። ከየት ወደ የት አወረደው? እሱ ዘንድ ካለ ሰሌዳ አወረደው አላህ። ወደ ምን? ወደ በይቱል ዒዛ አንደኛው ሰማይ ላይ አወረደ በለይለቱል ቀድር። ከዛ እንደ ክስተቱ ነው ቁርአን እየተዘገነ ይመጣ። እና አንዘልና ፊ ለይለቱል ቀድር በተከበረው ሌሊት ቁርአንን አወረድ ነው። ከዛም በአግርሞት ጠየቀ አላህ ወማ አድራክ ማ ለይለቱል ቀድር፣ ይሄ የተላቀው ምሽት ማለት ምን አሳወቀህ አላቸው። ልቅናውም በሶስት ልግለጽልህ አላቸው። ለይለቱል ቀድር የተላቀው ምሽት ማለት ኸይሩን የበለጠ ነው። ምን 1000 ሸህር ከ1000 ወር በላይ የበለጠ ነው አለ። ብዙ ነው አጅሩ፣ ሌላ ጊዜ እንተነትነዋል። ከ1000 ወር በላይ አጅሩ የበዛ ነው። ሁለተኛ ደረጃውን ገለጸ። በዚች ምሽት አለ ተነዘሉል መላኢከቱ መላእክት ወደ ምድር ይወርዳል። ወሩሑ ፊሃ ጅብሪልም አብሯቸው بإذن ربهم من كل أمر የአላህን ትእዛዝና መመሪያ ይዘው ይወርዳሉ። እሷም አለ አላህ ሶስተኛ ደረጃዋን ሲገልጽ ሰላሙን هي እሷም ሰላማዊ ነች ሐታ መጥለዕል ፈጅር ፈጅር ንጋት እስኪወጣ ድረስ እሷም ሰላማዊ ነች። ሰላሙን هيን በሶስት ፈሰሩ። አንድ ሰላማዊ ምሽት ነች፣ ደስ የሚል አየር ያለበት ነው የለይለቱል ቀድር ምሽት። ሰላሙን هي ማለት አላህ በዛች ምሽት ለሰው ልጆች ሰላምን እንጂ አይወስንም። ሰላሙን هي ማለት ሶስተኛው ሶላት ላይ ያሉትን ሰጋጆች ዒባዳ ላይ ያሉትን መላእክት መጠው ሰላም ይሏቸዋል። ያኔ የተለየ ስሜት ይሰማል ይላሉ ዑለማዎቻችን። ምን ነው መላእክት ወደ ምድር ይወርዳሉ አለ። ተነዘሉ ተንዚሉ አላለ። አረበኛ ገለጻው ጥልቅ ነው። ተንዚሉና ተነዘሉ ይለያል። ተንዚሉ ማለት ይወርዳሉ ነው። ተነዘሉ ማለት ቁጥሩ ማይታወቅ መልአክ ወደ ምድር ይረግፋል ማለት ቁጥራቸው ብዙ እችም ምድር ወርዶ ይሞሏት። ሰጋጆቹን ይሄዱ ይዘይራሉ። አላህ የወሰነውን ውሳኔ ያከፋፍላሉ። በዛ ምሽት እና አንዘልናሁ ፊ ለይለቲል ሙባረከ ይላል። በተባረከው ሌሊት ቁርአንን አወረድ ነው ብሎ አላህ አስከትሎ ምን ይላል? ፊሃ ዩፍረቁ ኩሉ አምሪን ሐኪም
በዚች ሌሊት የአላህ ውሳኔዎቹ ሊበተነ አንድ ሰው በችግር ላይ ኑሮ ሊሆን ይችላል። ሀብት የሚጻፍለት ምሽት ሊሆን ይችላል። ታሟል፣ ጤንነት ይላክለት ይሆናል። አላህ በአመቱ የሚከሰተው መላእክን አዝዞ ሚን ኩል አምሪን ትእዛዛትን የሚልክበት ሌሊት። ታዲያ በዚህ ሌሊት ቁሞ እየሰገደ ቁሞ እያለቀሰ መላእክት የተገናኙት ሰው እሱ ምንኛ የታደለ ሰው። አላህ ረመዳን ከሚጠቀሙት አላህ አድርገን። ገብተው ጾመው ቀርተው ሰግደው በረከቱን ከሚያገኙት አላህ አድርገን። ያ መን ተሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم وحد صفوفنا اللهم اجمع كلماتنا اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وسلام على المرسلين والحمد لله رب العالمين